አሁን ደግሞ ስለ ኦሊጎፖሊ ዲስከስ እናደርጋለን ማለት ነው። እስካሁን ድረስ ሞኖፖሊን አይተናል፣ ሞኖፖሊስቲክ ኮምፒቲሽን አይተናል፣ እንዲሁም ፐርፌክት ኮምፒቲሽን አይተናል። ኦሊጎፖሊ ምን አይነት ማርኬት ስትራክቸር ነው ከተባለ የተወሰኑ በጣም ትልልቅ የሚባሉ ፈርሞች ወይም ድርጅቶች ያሉበት ማርኬት ስትራክቸር ነው። እነዚህ በጣም የተወሰኑ ድርጅቶች ናቸው ብያቸዋል። ምክንያቱም ብዙ በጣም በሆነ ቁጥር ፐርፌክት ኮምፒቲሽንን እየቀረቡ ይመጣሉ። ስለዚህ ያን ያህል ያልበዙ በመጠናቸው በጣም ትንሽ የሆኑ ትልልቅ ድርጅቶች አሉ ማለት ነው። እነዚህ ድርጅቶች ምንድነው የሚያደርጉት? ፕራይስ ሴቲንግ ፓወር አላቸው፣ ወይም ይሄ ዋጋ ነው ዕቃዬን የሚሸጥበት የማለት መብት አላቸው። ወይም እንደዛ ቢያደርጉ ድማንዳቸው ዜሮ አይሆንም። ስለዚህ ፐርፌክትሊ ኢላስቲክ ድማንድ የላቸውም ማለት ነው፣ ልክ ፐርፌክት ኮምፒቲሽን ላይ እንዳለው። እንዲሁም የሚሸጡት ፕሮዳክት ተመሳሳይ ነገር የሚሸጡ ከሆነ ምን እንለዋለን? ፒውር ኦሊጎፖሊ እንለዋለን። የሚሸጡት ነገር አይደንቲካል ከሆነ ለምሳሌ ስልክ ከሆነ ተመሳሳይ ስልክ የሚሸጡ ከሆነ እያንዳንዳቸው በብራንድም በምንም የማይለይ አንድ አይነት ስልክ ከሆነ የሚሸጡት ምን እንለዋለን? ፒውር ኦሊጎፖሊ እንለዋለን ማለት ነው። እነዛ ድርጅቶች ተመሳሳይ ፕሮዳክት ስለሚሸጡ። ግን ትንሽ የተለያየ ፕሮዳክት የሚሸጡ ከሆነ ደግሞ ኢምፒውር ኦሊጎፖሊ እንለዋለን። ኦኬ፣ ለምሳሌ ያክል ፋርማሲውቲካልስ፣ አውቶሞቢል፣ ስቲል ኤንድ ቤቨሬጅስ። አሁን ለምሳሌ ያክል የመጠጥ ነገር ለስላሳ መጠጥም ሊሆን ይችላል። ለስላሳ መጠጥ ያሉ በጣም በርካታ ድርጅቶች አሉ። የተወሰኑ በጣት ልንቆጥራቸው የምንችላቸው ድርጅቶች ብዛት ነው ያለው አይደለም። እና እነዚህ ድርጅቶች አሁን የለስላሳ ዋጋ ከፍ እንዲል ማድረግ ከፈለጉ ከፍ ማድረግ ይችላሉ። አሁን ለምሳሌ ፔፕሲ አለ፣ ኮካ፣ ላይክ ሚሪንዳ፣ የተለያዩ ቤቨሬጆች ወይም ለስላሳ መጠጦች አሉ። ስለዚህ ፔፕሲ ከፈለገ ተነስቶ አይ እኔ 35 ብር የነበረውን 40 ብር ነው የሚሸጠው ካለ እንደዛ ማድረግ ይችላል። ኦፍኮርስ ዲማንዱ ይቀንስበታል፣ ወይም ሰው የሚገዛው መጠን ይቀንሳል። ምክንያቱም ምን ብለናል? ዲማንዱ ጊዜ ዳውንዋርድ ስሎፒንግ ነው ብለናል አይደል? ዳውንዋርድ ስሎፒንግ ከሆነ ዋጋ በጨመረ ቁጥር የሚገዛው ነገርም እያነሰ ነው የሚመጣው። ስለዚህ እንደዛ ቢያደርግ ይችላል፣ ፕራይሱን የተመቸው ማድረግ ይችላል ማለት ነው። ወይም ደግሞ 30 ብር ቢል ደግሞ እንደዛም ማድረግ ይችላል፣ በተመቸው ፕራይስ ሴት ማድረግ ይችላል። ኮካም ልክ እንደዛው ማድረግ ይችላል ማለት ነው። ነገር ግን እነዚህ የሚሸጡት እቃዎች ተቀራራቢነት ስላላቸው የአንዱ ሰው ዋጋ ወይም የአንዱ ድርጅት ዋጋ ሌላውን ድርጅት ቻርጅ የሚያደርገው ዋጋ እንዲያስብ ያደርጋል። ለምሳሌ ፔፕሲ 30 ብር እየሸጠ ከሆነ ኮካም 35 ብር የሚሸጥ ከሆነ የሚገዛው ሰው ብዛት በጣም ትንሽ ነው የሚሆነው። ምክንያቱም ፔፕሲና ኮካ ተመሳሳይነት ስላላቸው 35 ብር ለኮካ ከማወጣ አይ እኔ ፔፕሲ በገዛ ይሻለኛል ማለት ይችላል። ስለዚህ ኮካ ምን ያደርጋል? አይ ሰዎቹ ከሌላ ሰው ከሚገዙብኝ ወይም ከሌላ ድርጅት ከሚገዙብኝ ደንበኞቼ ከማጣ ብሎ ወደ 30 ብር ሊያወርደው ይችላል ማለት። በእንደዚህ አይነት ተመሳሳይ መልኩ ነው እነዚህ የተወሰኑ ድርጅቶች ፕራይስን ወይም ዋጋን በተመቻቸው መልኩ ሴት የሚያደርጉት ማለት ነው። እንዲሁም መድኃኒት የሚያመርቱ ድርጅቶችን በመጠናቸው ትንሽ ናቸው። መኪና የሚያመርቱ ድርጅቶችም በመጠናቸው ትንሽ ናቸው እና ሳይዛቸውም ደግሞ ትልቅ ነው። ትንንሽ የሚባሉ ድርጅቶች ሳይሆኑ በጣም ትልቅ መልቲ ቢሊየን ትሪሊየን የሆኑ ካምፓኒዎች ስለሆኑ እነዚህ ትልልቅ ኦሊጎፖሊ እንላቸዋለን ማለት ነው። እና ሁለት አይነት ኦሊጎፖሊ ነው ያለው። ኮሊዚቭ ኦሊጎፖሊ አለ። ኮሊዚቭ ማለት ሁለቱ ወይም ሶስቱም የተለያዩ ከዛ በላይ የሆኑ ትልልቅ ድርጅቶች አንድ ላይ ሆነው ተስማምተው የሚሰሩበት ሁኔታ ነው ማለት ነው። እንዴት ነው አንድ ላይ ሆነው የሚሰሩት ከተባለ አሁን እነዚህ ድርጅቶች አሁን ኮካ፣ ፔፕሲ፣ ሚሪንዳ እንደዚህ ለስላሳ መጠጥ ያሉ ድርጅቶች ሁሉም እንደ አንድ ቢሆኑ ምን ማድረግ ይችላሉ? የሞኖፖሊውን ፕራይስ ቻርጅ ማድረግ ይችላሉ ወይም ማስከፈል ይችላሉ። ሞኖፖሊ ላይ ማለት በጣም ትልቁ ፕራይስ የሚከፍለው ገዢ ትልቅ ፕራይስ የሚከፍለው ወይም ትልቅ ትርፍ ያለበት ማርኬት ስትራክቸር ምንድነው ከተባለ በአምራች ሳይድ ከሆነ አምራቾች ትልቅ ትርፍ የሚያገኙት ሞኖፖሊ ላይ ነው። ስለዚህ እነዚህ ኦሊጎፖሊዎች ብዙ ስላልሆኑ ምን ያደርጋሉ? አንድ ላይ ይሰበሰቡና ለምን የሞኖፖሊ ብንሆን ወይም አንድ ድርጅት ሆነን ቢሆን ኖሮ ሰዎችን ልናስከፍላቸው የምንችለውን ነገር ለምን አናስከፍላቸውም ብለው ይነጋገሩና ይስማማሉ ማለት ነው። እና የሚስማማበት ሁኔታ በሁለት ይከፈላል። መጀመሪያዎቹ ካርቴል ይባላል። ካርቴል የሚባሉት በስነስርዓት ተቀምጠው ወይም ተፈራርመው የሚደረግ ነገር ነው። ይህ ማለት ፎርማል የሆነ አግሪመንት ነው የሚኖራቸው ካርቴሎች ማለት ነው። ሁለተኛ ደግሞ ፕራይስ ሊደርሺፕ የሚባል ነው። ፕራይስ ሊደርሺፕ ማለት አሁን በፔፕሲ እና በኮካ መካከል እንዳሳያችሁ ነው። አንዱ በጣም ዶሚናንት የሚባለው ወይም ከሁሉም በለጥ የሚለው ድርጅት አንዱ ሂሳቡን ከፍ ወይም ዝቅ ባደረገ ቁጥር እነዛም የተቀሩት ድርጅቶች ደግሞ ምን ያደርጋሉ? ያ ድርጅት እኮ ሂሳቡን ከፍና ዝቅ አድርጓል፣ ስለዚህ እኔም እሱን አይቼ ከፍና ዝቅ አድርጌ የበለጠ ፕሮፊት ወይም ትርፍ ሰራለሁ ማለት ነው ብለው ያስባሉ። እና ምንድነው ዋናው ነገር? ዶሚናንት የሆነ ድርጅት ፕራይሱን ሴት ያደርጋል መጀመሪያ። ከዛ የቀሩት ደግሞ ምን ያደርጋሉ? እሱን ተከትለው ተመሳሳይ ፕራይስ ወይም የተሻለ ፕራይሳቸውን ሴት ያደርጋሉ። ኮሊሲቭ ነው ሁለቱ። እነዚህ ኮሊሲቭ ናቸው ማለት ሁለቱ አይነቶቹ ካርቴልና ፕራይስ ሊደርሺፕ የሚባሉት እነዚህ ፈርሞቹ ወይም ድርጅቶቹ አውቀው ተስማምተው ተነጋግረው የሚያደርጉት ነገር ነው ማለት ነው። ሞኖፖሊ ፕራይስ ለማስከፈል